ከክልሎች ጋር ባሉት ሁኔታዎች ላይ ቅድም ዋናው እንደውም የጠቀመን በክልል አመራሮች ባለቤት መውሰዳቸው ለምሳሌ በአፋር ክልልና በሶማሌ ክልል የሁለቱም የክልል መንግስታት በባለቤትነት መውሰዳቸው በጣም ጠቅሞናል ሊበረታቱ ሊመሰገኑ ይገባል የበለጠ ግን ጉዳዩን ወደ ምንፈልገው አቅጣጫ እየመራልን ያለ ነው የተለያዩ የህብረተሰብ ክፍሎችን ባለቤት ማድረጋችን ነው ኡጋዝ ሱልጣኖችን እንደዚሁ የሀገር ሽማግሌዎችን የሃይማኖት አባቶችን እንደዚሁ ምሁራን ሴቶች ወጣቶች የተለያዩ የተቋሚ ፓርቲዎችም ሳይቀር ማለት ለምሳሌ አሁን በአፋርና በሶማሌ ክልል መካከል የተፈጠረው የሰላምና የልማት ፎረም ሰብሳቢው ከተቋሚ ፓርቲ ነው ማለት ስለ ሀገር ስናወራ ተቋሚ የሚባል ፓርቲ የለም ሁሉ ጊዜ ሀገርን በመናወራበት ጊዜ ሀገርን አጀንዳ በመናረክበት ጊዜ ተቃዋሚ የለም ተቃዋሚ ማለት ተፎካካሪ የሚባለው ኮንሴፕት የሚመጣው በሀገር ኢንተረስት ጋር በሀገር ማደግና መበልጸግ ላይ ተስማምተን በመንገዱ ላይ በመናደርጋቸው ኦፕሽኖች ናቸው ተፎካካሪ የሚኖረው እንጂ በሀገር ጥቅም ላይ እከለ የሚባል ነገር የለም በሀገር ጥቅም ላይ በኢትዮጵያ ባህልም ይጠየፋል በሀገር ጥቅም ተቃራኒ የሚቆም ተፎካካሪ አይደለም ኢትዮጵያዊ የለም because ከፓስፖርቱ ጋር የተያያዘው ብሔራዊ ጥቅም ስለሆነ ማለት ነው በአጠቃላይ በዘመናዊ ሀገር ግንባታ ላይ ኮንሴፕቱ ላይ ፓስፖርቱን ያስከው ሀገር ጥቅም ተጻራሪ የሚቆም ዜጋ አይታይም ይሄ ደግሞ በቀለል ባለ መንገድ ብዙ ጊዜ እንደ አይነት ሰዎችን የሚገልጿቸው በድሮም በወራሪው ጊዜም በምንም ጊዜ ስለነበረ ባንዳ ነው የሚባለው እንደዚህ ነው የሚባሉት ስለዚህ በሀገራዊ ጥቅም ተፎካካሪ ፓርቲዎችም የተለያዩ ሀገር ክፍል ሰላም የጋራ ጥቅማችን ነው ሰላም ብሔራዊ ጥቅማችን ነው ካል ሁሉም በሰላም ጥላ ስር ችግርን የመፍታት ባህሪ መዳበር መቻል አለበት ሁሉም እንዴት ሲባል በሰለጠነ ዲሞክራሲ መንገድ ሰው ሳይጎዳ ህብረተሰብ ሳይጎዳ የሰራነውን ሳናጠፋ ልማታችን ያስቀጠል ችግራችንን መፍታት የፖለቲካ ስልጣን መያዝ የምንችልበት መንገድ መጠቀም ያስፈልጋል የሚለው ነው